የኢትዮጵያ ብሔራዊ ባንክ ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣውን የጥቁር ገበያ ሐዋላ ለማጥፋትና ለማዳከም አሁን ላይ ከፍተኛ የሆነን እርምጃ ለመውሰድና የጥቁር ገበያ ሐዋላን በሚያንቀሳቅሱ ግለሰቦች ላይ ከፍተኛ የሆነን እርምጃ እስከ ባንክ መዝጋት ደረጃ እየደረሰ ይገኛል። ሆኖም የጥቁር ገበያ ከሰሞኑ ያንሰራራበት ሁኔታ ቢኖርም በዛሬው ዕለት ዶላር፣ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራትም አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መጋቢት 1 2018 ዕለታዊና ወቅታዊ የምንዛሬ ዋጋና የዋጋ ዝርዝርን ስንመለከት በዛሬው ዕለት በጥቁር ገበያ ቀንሷል ወይስ ጨምሯል የሚሉትን የቀነሱ ሀገራቶች ካሉ የጨመሩ ሀገራቶችም ካለ የ14 ሀገራትን መረጃ ይዘናል። እንዲሁም በባንክ የ7 ሀገራትን አክለን ወደ እናንተ ልናደርስ ሰዓታችንን ጠብቀን ተከስተናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ መግቢያ ላይ እንደገለጽኩላችሁ የኢትዮጵያ ብሔራዊ ባንክ የጥቁር ገበያ ሐዋላን ለማጥፋትና ለማዳከም በተለያዩ ጊዜያት አዳዲስ ፖሊሲዎችን በማውጣት በተለይ የጥቁር ገበያ ሐዋላ የሚመነዝሩትን ከፍተኛ የሆነን አደጋ ውስጥ እያስገባና አካውንታቸውን እስከ ማዘጋት ደረጃ እየደረሰ ስለሆነ ጥንቃቄ ልታደርጉ ይገባል። በተለይ በውጭ ሀገራት ሆናችሁ ገንዘባችሁን በህገወጥ ስትልኩ ገንዘባችሁን እንግዲህ ዋስትና በሌለው አደጋ ውስጥ ከመጣል ባለፈ የሀገራችሁን የውጭ ምንዛሬ እጥረት እንኳን በብዛት እንደሚያባብስ ሁላችንም ማወቅ ይገባናል። ስለዚህ በአሁን ላይ ባንኮች ምንዛሬያቸው በከፍተኛ ሁኔታ ስለጨመረ በባንክ ብትልኩ ለእናንተም ለሀገርም ጠቃሚ ነው ለማለት እወዳለሁኝ። ስለዚህ ከፍተኛ ጥንቃቄ አድርጉ። በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ በጥቁር ገበያ 1 የአሜሪካ ዶላር ዛሬም ቀንሷል። በዚህም 1 የአሜሪካ ዶላር 185 ብር ከ02 ሳንቲም ሲመነዘር 100 የአሜሪካ ዶላር 18502 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብበውናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 247 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24740 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 134 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 13490 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 214 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21410 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 49 ብር ከ29 ሳንቲም ሲመነዘር 100 የሳውዲ ሪያል 4929 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 50 ብር ከ23 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ23 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሪን ዲናርን ስንመለከት 494 ብር ከ70 ሳንቲም ሲመነዘር 100 የባህሪን ዲናር 49470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 130 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ20 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 605 ብር ከ30 ሳንቲም ሲመነዘር 100 የኩዌት ዲናር 60530 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 260 ብር ከ25 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ25 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 482 ብር ከ99 ሳንቲም ሲመነዘር
100 የኦማን ሪያል 48299 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋንን ስንመለከት 25 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 235 ብር ከ05 ሳንቲም ሲመነዘር 100 የስዊስ ፍራንክ 23505 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በሀገራችን ኢትዮጵያ ካሉ የህጋዊ ባንኮች መካከል በምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስን ስንመለከት አንድ የአሜሪካ ዶላርን 177 ብር ከ06 ገዝቶ 180 ብር ከ60 እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 231 ብር ከ07 ሳንቲም ገዝቶ 235 ብር ከ69 እየሸጠ ይገኛል። ዩሮን ስንመለከት 201 ብር ከ33 ገዝቶ 205 ብር ከ35 እየሸጠ ይገኛል። የስዊስ ፍራንክን 223 ብር ከ01 ገዝቶ 227 ብር ከ47 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ20 ሳንቲም ገዝቶ 9 ብር ከ38 እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ77 ገዝቶ 48 ብር ከ72 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ50 ገዝቶ 117 ብር ከ81 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ85 ገዝቶ 47 ብር ከ78 እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ77 ገዝቶ 24 ብር ከ24 እየሸጠ ይገኛል። የካናዳ ዶላርን 123 ከ43 ገዝቶ 125 ብር ከ89 እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር ይህን ይመስላል ማለት ነው። እንግዲህ ከሰሞኑ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እየጨመረ የነበረ ቢሆንም አሁን ላይ በተለይ በዚህ 3 ቀናት በየቀኑ በሚባል መልኩ እየቀነሰ መጥቷል። ይህ ቅናሽ ለሀገራችን እጅግ በጣም መልካም ነው። በተለይ በዝቅተኛ ማህበረሰብ ውስጥ የሚኖር እንግዲህ በሀገራችን ያለውን የእቃ ሁኔታ በየቀኑ መጨመር ላይ ያለውን ተጽዕኖ እንግዲህ ይቀንሳል ለማለት ያክል እንወዳለን። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ለሀገራችን ሰላም ለህዝባችን አንድነት ጸሎታችሁ ዱዓችሁ አይለየን እያልን ለዛሬ ያስኩላችሁ መረጃ ይህን ይመስላል። ቪዲዮን ላይክ ሼር እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁን አትርሱላለሁ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።